ቻርፈሽ ቁጭ ምንድነው ለቀቀኝ ባኮ ወደዛ ለብሩስ ረስራት ማትይጂ አንቺ ለምን ማታርፊ ምን ማድረግ እየሞከርክ ነው በዚህ መንገድ ነው ምን ታውራት የምትሞክረው ይኸው ወደ እናንተ ስመጣ ደግሞ ማለት ነው አርፋችሁ ብትቀመጡ ይሻላችኋል ማለት አርፋችሁ ብትቀመጡ ይሻላችኋል ግን አንቺ ማለት ሰው ሲታገሰሽ ከትግስት እያለፍሽ ኧረ በእናትህ ዝም በል እኔ አንቺ በምንሽ ነው ነገር አምችለው ሲጀምር እጅ በእናትሽ ዝም በይ ተፈራሉት ዝም በይ አንቺ አፍሽ እንዳከብቺ ምንድነው ችግርሽ ለምን እንደገነስኩት ታውቃለህ እንዴ ባለፈው በቤቴ አስደበደብከኝ በዛች እርኩስ ምንፈልገው ነገር ማድረግ ይችላል እንደዚህ ብዬ ነግረህ የኔ ነው የት ነው የምታበላሽ አርፈ ካልተቀመጣችሁ አንተም አርፋችሁ ካልተቀመጣችሁ የተናገርሽ ምን እንዳለ ስለማታውቅ ማለት አንተ የምትፈልግ አንተንም ምን ልታደርጊ እኮ ምን ላረግ ይችላል ማለት ምን ማለት ነው አንዳች ነገር ማንቀሳቀስ እንደማትቺ ላሳውቅሽ ወዳ ማን ስለሆንክ ነው ንብረቴን እንዴ የምታገደው ያምሻል እንዴ ለኔ ብለሽ እባክሽ እኔ ነው ማውቅ የምፈልጋቸው ነገሮች ስላሉ እሷ እንደዚህ የምትሆን እኔ ግን በክብሬ ማንንም ሰው እንትን እንዲለኝ አልፈልግም ንገሪኝ ችግር አለ አንቺ ለሽ ተሰብርሻቸው እንዳለ አንቺ እንዴ እንዳልሰጋለሽ አርፈሽ ተቀመጥ ግን የጠየቅሽ ጀመረ ሞርቶሽ አንቺ እኔ እንደዚህ ታውሪልሽ እኔ እንደዚህ ታውሪኝ አንድ ነገር ልገርሽ ጓደኝነትሽ ሊቀር ይችላል ካባለ በስተክል ማታውሪኝ ከሆነ ሁላችሁ ጠርጊ ከቤት የማስጣችሁ ይሰማኝ አይደል አመንሽ አሁን እሺ ወይ ነው ዋልሽ ለምንድን ነበደው ምን አገባሽ አንቺ ያገባሻል ጤነኛ አይደለሽም እንዴ አንቺ ደግሞ ምን ብለው ነገርሽ ነው ችግር የለውም ምንም ነገር ታደርጋችሁ ምን ለምን እኔንም እዛ ጋር እንዳደረግሻቸው ወጣቶች ልታሳብጂኝ ነው እዚህ ባፍሽ የምትናገሪያቸው ነገሮች አይደለም ሰማይልሽ አይደል ስርዓትሽ ነጂ ስለምታውሉ ነገር አይደለም የሚለኝን እየሰማሽ ነው እንዴ ባለፈው እንዴት እንደጮህብኝ መታኝ እግሬን ሁላ እስካሁን ድረስ አልተሻለኝ መፍራት ጀምራለሁ ማለት ነው ያው እናንተም የሆነ ነገር ካለላ ካረጋችሁልኝ ብዬ ነው ይሄ ሁሉ ነገር የምናገረው አሁን እያልሽኝ ያለሽው የገዛ አባቷን አስክሬን ራሷ ናት የገነዘችው ነው የገዛ አባቷን አስክሬን እሷ ነች ነገር ያለው ምንድነው ማለት ይሄ ላይምሮ የሚከብድ አይነት ነገር ነው ቤታቸው የሚካሄደው ይሄ አንዳንዴ ደግሞ ዶሮ አለ ጥቁር ዶሮ ነው ጥቁር ዶሮ በህይወታቸው ያላቀ ይሄ ምንድነው አንዳንዴ ይሄ የጥንቁልና ምናምን የለም እንደዛ አይነት ነገሮችን ማለት ይሄ ላይሆን ይችላል አባቷ የሆነ ጥንቁልና የባህል ሐኪም አይደለም ነው አንድ ነገር ሳታውቂኝ ዝም ብላ የምትቀመጥ ልጅ አይደለችም ያንን ነገር ከግብ እስክታደርስ ድረስ እስከሞት ድረስ እንደምትሄድ በጣም አቃት እንትን ነበሩ ይሄ የባህል ሐኪም ይሄ ባህላዊ ነገሮችን ተጠቅመው በጣም ብዙ ነገሮችን መስራት የሚችሉና እኛ ቤትም የሆነ የማይሆን አይነት ስም ይሰጣቸው ነበር አሁን አንቺ ያልሽኝ ያለሽው እንግዲህ አባቷ የባህል ህክምናውን ብቻ አይደለም የሚሰራው ከባዕድ አምልኮ ጋር የተያዙትንም ነገሮች ያደርጋሉ አይደል የነገርሽኝ ያለሽው የሰማሁት እንደዛ ነው እንግዲህ አሁን ለኔ ግልጽ እንደሆነልኝ ከሆነ እድሜ ልክሽን የሚቆጭሽን ነገር እድሜ ልክሽን እንድታስታውሺ ነው ማድረግሽ ወደ ህክምናም ለመውሰድ ሆነ ወደ ጸበል እሱን እንወስዳለን ብለን ለማውራት በምንሞክርበት ሰዓት በጣም ያልተጠበቁ ነገሮችን እያደረገ ለምንድነው እኔ ጋር ለማረፍ ያልሞከርሽው ምናምን ጓደኛሽ አብሮ አደግ የአንድ ሀገር ውሃ ጠጥተን ያደግን ልጆች ነን ምናምን ስላት የሆነ ነገሮችን እሷ በባህሪዋ ይሄ አግበስብሳ የማለፍ ነገር እንደዚህ ሰዎች ይመጣሉ ምናምን ለሰውየው ይሰግዱላቸዋል አይገባኝም ነበር ለወርቅነሽ አባት ነው የሁሉ ነገር የሚደረገው በቃ አደራ ልጅ ምናምን ብለኝ ነበርና የት እንዳረፈችም አልገባኝም እንደማን ተዋወቅ ነው የሆነችው ቁጭ ብለው ምናምን ይሄ ቤቱ በጣም ምናምን like በጣም እንትን ብሎ ምናምን ላይ ማለት እዛ እኛ የነበርንበት ኤሪያ ላይ አይተህም ማታውቀው አይነት ነገር የለም እንጃለ ያበደ ወጣት ልጅ ማለት ነውና ስጠይቅ ምንድን ያለኝ በቃ በጣም ነው ስላፈቀራት ምናምን ነው በቃ ያበደው ነው የሚሉት ይሄ እውነት አይደለም ለምን አዲስ አበባ ስትመጣ የኔን ስልክ መውሰድ ትችል ነበር እኔ አዲስ አበባ እንዳለው ካወቀች የኔን ስልክ አፈላልጋ ወስዳ እኔ ጋር ማረፍ እንደምችል ታውቃለች ግን አንዳንዴ ነገሮችን ደግሞ ችላ ብለህ ማለፍ ላይክ የህግ አካል ፊት ለፊቱ አቆሞ እየተፈጠሩ ያሉት ነገሮች የሚሆኑ ነገሮችን ቅንጣት ያክል የማይሰማትና ለምታደርጋቸው ነገሮች ምንም አይነት ጸጸትም ወይም ደግሞ በምትሰራቸው ስራዎች የምታፍር አይነት ሰው አይደለች ምክንያቱም በቃ ይሄ ጸበል ምናምን ሲሄድ ይለፈልፋል ይላሉ ጸበል ላይ ምናምን ማለት ነው እንዴትስ ጭካኔ ኖሮሽ በምን አይነት አቅምስ ነው የገዛ አባትሽ ልትገነጅ ምትሽ እሱንም ሴት ሆና
በአጭር ጊዜ ውስጥ ብዙ ቤቶችን በማስረከብ ብዙዎችን የቤት ባለቤት ያደርገው ቴምር ሪል ስቴት በአዋሬ፣ ሳር ቤት፣ ፒያሳ ጋርመንት ላይ እየሸጠ እንደነበር ይታወቃል። አሁን ደግሞ እነሆ በጉጉት ሲጠበቅ የነበረው በዲፕሎማት መንደር አፍሪካ ህብረት ፊት ለፊት በመሃል ቡልጋሪያ ኮምፓውንድ አፓርትመንት ለሽያጭ አቅርበንልዎታል። ከባለ 1 እስከ ባለ 3 መኝታ እንዲሁም የንግድ ሱቆችን በተመጣጣኝ ዋጋ ከ15 እስከ 35% የሚደርስ ታላቅ ቅናሽ አዘጋጅተንላቸዋል። እነዚህ ቤቶች ሲገዙ የሚያገኙት ጥቅም ደህንነቱ የጠበቀ የመኖሪያ ስፍራ፣ ገዝቶ ቢያከራዩት ከፍተኛ የዶላር ክራይ የሚያገኙበት፣ በአቅራቢያው ሆስፒታል፣ ትምህርት ቤቶች፣ የእምነት ተቋማት፣ የንግድ ሱቆችና መዝናኛ ቦታዎች ይገኙበታል። ለበለጠ መረጃ ከስር ባለው ስልክ ይደውሉልን። ቴምር ፕሮፐርቲስ እኛ ጋር ማስረከብ ከግዴታ በላይ ክብራችንና ኩራታችን ነው። ቴምር ፕሮፐርቲስ ይደውሉልን። ሰላም ውድ የፍትህ ሾው ቤተሰቦች እንዴት እንደምንድናችሁ? በያላችሁበት ሰላም ፍቅር ይብዛልኝ እያልኩኝ እንግዲህ ያው ከዚህ በፊት በተቻለኝ አቅም ያሉትን ነገሮች ለእናንተ ለማስተላለፍ እየሞከረን ነበር። ያንንም ደግሞ እንግዲህ የወንድማችን ጀንበሩን ታሪክ ተገቢ በሆነ መንገድ እየተከታተልን አስፈላጊ ነው ብለን የምናስባቸውንም ነገር ደግሞ ለእናንተ እያስተላለፍን እንገኛለን። እንግዲህ ያው በባለቤቱ በኩል እንግዲህ የነበሩትን ነገሮች በሙሉ ለእናንተ ሳስተላልፍ ቆይቻለሁ። ቤትም በሄድኩበት ሰዓት እንግዲህ የገጠመኝን ነገር ለእናንተ ሳስተላልፍ ነበር። ያም የገጠመኝ ነገር እንግዲህ አንድ ወንድም ነኝ ተብዬ እንግዲህ ብዙ ነገሮችን ሲናገር ነበር። በተቻለውም አቅም ደግሞ ወንድም እንደሆነና በእናት በኩል እንደሚገናኙ እዛ ጋር የተፈጠሩት ነገሮች በባሏ በኩልም የነበሩትን ችግሮች እሱ ከቨር እያደረገ እንዳለ መልሰው እንግዲህ በራሱ በጀንበሩ ሀብት ንብረት እሱን ተጠያቂ የማድረግ አይነት ነገሮችን ሲሞክሩ ነበር። በዛ ዙሪያ ላይም እንግዲህ ለእኔ ግልጽ ያኑልኝ ነገሮች ምንድን ነው ቺት ሲያደርግ ነበር የሚል አይነት ነገሮችን ስታነሳ ነበር። እሷ ላይ ሲማግጥ እንደነበር፣ ከእሷ ውጭ ብዙ ነገሮችን ሲያደርግባት እንደነበረ ስትገልጽ ቆይታለች። የእሷንም እንግዲህ የቅርብ ጓደኛ እዛ ቤት ከመሄድ በፊት አፈላልጌ ሳናገር ነበር። የሰጠችኝ አንዳንድ ማስረጃዎች ነበሩ። ግን ደግሞ ባልተጠበቀው ሁኔታ አሁን ላይ ኢየሩስ የት እንደገባች አይታወቅም። እኔም ደግሞ በዛን ሰዓት ቀጥታ ወደ ወርቄ ቤት ከሄድም በኋላ እንግዲህ መጠየቅ ያለብንን ጥያቄዎች ከጠየቅም በኋላ ምንድን ያደረግነው ተመልሰን ሄደን ኢየሩስን የማግኘት ሁኔታ ነበር። እሷ ግን ቴክስት አድርጋልን እዛ አካባቢ ላይ መገኘት እንደማትችልና በድጋሚ እኔንም ማግኘት እንደማትፈልግ ገልጻልኝ ከአካባቢው ተሰውራለች ማለት ነው። ያንንም በአወቁበት ሰዓት በተቻለኝ አቅም እንግዲህ ከኢየሩስ ጋርም ሆነ ከዚህ በፊት ከወርቅነሽ ጋር እንግዲህ ትታይ የነበረች እህታችንን ሳፈላልግ ቆይቼ ከስንት አንዴ ትመጣለች ተብሎ ሲታሰብበት ወይም ደግሞ እንግዲህ እዛ አካባቢ ላይ ትመላለሳለች፣ አንዳንዴ ከነሱ ጋር ግንኙነት ይኖራታል የተባለችውን ግለሰብ አፈላልጌ አግኝቻታለሁ። እሷም ደግሞ እንግዲህ ስለ ባለቤቷ ስለ ወርቅነሽ ባለቤት እንግዲህ ለአቶ ጀንበሩ ማለት ነው ብዙ ነገሮችን አስረድቻት እሷም ፍቃደኛ ሁናልኝ እዚህ ጋር የምትመለከቷት እህታችን እንግዲህ ወደ ቤቷ አስገብታኛለች። እሷም እንደገለጸችልኝ ከሆነ የወርቅነሽ አብሮ አደግና አንድ አካባቢ ላይ ይኖሩ የነበረች ግለሰብ መሆኗን ገልጻልኛለች። ከእሷ እንግዲህ ብዙ ነገሮችን እናገኛለን ተስፋ አደርጋለሁ። ምክንያቱም ጀንበሩንም እንግዲህ በተደጋጋሚ በብዙ መንገድ ወደ ራሱ እንዲያስጠጋን እየሞከረን እንገኛለን። ግን ደግሞ ሲወስናቸው የነበሩት ውሳኔዎች በሙሉ ትንሽ ከበድ የሚሉ ናቸው። ምክንያቱም ወደ እሱ ተጠግተን አንዳንድ ነገሮችን ለማድረግ በሞከርንበት ሰዓት ወደ ሕክምናም ለመውሰድ ሆነ ወደ ጸበል እሱን እንወስዳለን ብለን ለማውራት በምንሞክርበት ሰዓት በጣም ያልተጠበቁ ነገሮችን እያደረገ ራሱ ላይም ከባድ ጉዳቶችን የማድረስ አይነት ሁኔታ ውስጥ እየገባ ስለነበረ ምንም ማድረግ አልተቻለም። በተቻለን አቅም ግን አሁን እየተደረገ ያለው ለእሱ ፍሬንድ የሆኑን አይነት ነገሮችን እየሰራ እንገኛለን። ወደ እሱ ካልቀረብንና እሱ የተቀበላቸው ነገሮች አብረን ሆነን ካልተቀበልን ምንም ፈቃደኛ የሚሆንበት ሁኔታ ላይ ስላልሆነ እሱም ላይ እንግዲህ የተለየ ጉዳት እንዲደርስበት ስላልፈለኩኝ በዚህ መንገድ እንግዲህ ፕሮግራማችንን እያስቀጠልን እንገኛለን። እንግዲህ ያው ውድ ቤተሰቦች የዛሬው ፕሮግራማችን ደግሞ ምን አይነት ነገር ይዞ ይቀጥላል የሚለውን ነገር አብረን ሆነን የምንከታተል ይሆናል። እስከዛው ድረስ እንግዲህ ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። ሀሳብ አስተያየቶቻችሁን ኮመንት ላይ አስቀምጡልኝ። እንዲሁም ደግሞ ለብዙ እንዲዳረስ ቻናሉን ሼር እያደረጋችሁ ከጎኔ እንድትሆኑ ፈልጋለሁ። ከኔ ጋር ቆዩ። ሰላም። እሺ፣ ሰላም እንዴት ነሽ? በመጀመሪያ ፈቃደኛ ስለሆንሽልኝ በጣም አመሰግናለሁ። ያው እኔም በጣም አመሰግናለሁ። ያው እንደዚህ ካሜራ ላይ ምናምን መቅረብ ስለማልፈልግ ነው ያለውን ችግር ደግሞ ከውጪም ነግረኸኝ ምናምን ነገሮችን ለመረዳት ስለሞከርኩ ያስገባውክ። እሺ እንግዲህ ያው ድጋሚ አመሰግናለሁ። ዛሬ እንግዲህ ያው ለመጥቀስም ሞክሬ ነበርና ወንድማችን ጀንበሩ ስለተባለ ግለሰብ ላውራሽና ስለ ባለቤቱም እንግዲህ ወርቅነሽ እንደምታውቂያት አጣርቼም ያሉትንም ነገሮች ስለምታውቂ ነው የመጣሁትና እስቲ ከዛ በፊት እሷ ማነች የሚለውን ነገር ኦዲየንስም ማወቅ ስለሚፈልግ
ከአንቺ ከስምሽ ጀምሮ ያሉትን ነገሮች ስላስተዳደግሽም ንገሪኝና የምንቀጥል ይሆናል ማለት ነው። እሺ ስሜ ማራማዊት ይባላል። ያው የሷ አብሮ አደግነን። እኔ ተወልጄ ያደግኩት ገጠር ነው፣ ወደ ገጠር አካባቢ ነው ተወልጄ ያደግኩት እና አንድ አካባቢ አንድ ቀበሌ ነው የሚባለው እንደዛ አንድ ላይ ነበር ያደግነው እኔ እና እሷ። ያው አንድ አካባቢ ላይ ስለነበርን ብዙ ጊዜ አብረናን ብዙ ነገሮቻችንን የምናሳልፈው ምናምን እና እኔ ለትምህርት ነው ወደ አዲስ አበባ የመጣሁት። አዲስ አበባ ዩኒቨርሲቲ ነው የደረሰኝ እኔ እና ለትምህርት ነበር ወደዚህ የመጣሁት እና ወደዚህም ከመጣው በኋላ የራሴን ቤት ተከራይቼ ምናምን ያው ገጠር ስትሆን ብዙ ነገሮች አይመቹም። ያው ብዙ ነገር ስትራግል ያደርግሃልና እኔ ወደ አዲስ አበባ መጥቼ ትምህርቴን ለመማር ቻልኩኝ እና እሷም ከቅርብ ጊዜ እኔ ከመጣው ከትንሽ አመታት በኋላ እዚህ መታመር እንደጀመረች ምናምን ሰምቼ ነበረ። ወደዛ ድጋሚ ቤተሰብ ለመጠየቅ ምናምን ሲሄድ ያው ጓደኛዬ ናት ምናምን እሷን የእነሱ ጋር ለመጠየቅ ምናምን ሲሄድ እሷ ወደ አዲስ አበባ እንደመጣች ምናምን ሰማሁና በጣም የገረመኝ ነገር ምንድነው ያው እንገናኛለን ግን ደግሞ ምንድነው እኔ ጋር ታርፋለች። እኔና እሷ እዛ ከነበረን ነገር አንጻር እኔ ጋር ትመጣለች፣ አብረን እንኖራለን ምናምን የሚሉት ነገሮች ቢያስከፉኝም ያው ደውዬ ላስልኳና ማለት አብረን እንኖራለን የሚለውን ነገር አንድ ቤት ተከራይታችሁ ነበር የምትኖሩት ነው ወይንስ ምንድነው ከዚህ በፊት? አይ እንደዛ አይደለም። ግን ደግሞ ያው እናቷ እዛ ለረፍት ሄጃለሁ ብያለሁና ለረፍት ከሄድኩኝ በኋላ እነሱ ቤት ሄጄ ስለሷ ምናምን ለማጣራት የት እንደምትኖር ምናምን ስልኳን ለመቀበል በሚሄድበት ጊዜ እናቷ በቃ አደራ ልጄ ምናምን ብለውኝ ነበርና የት እንዳረፈችም አልገባኝም። ማለት እኔና እሷ ከአንድ ሰው ጋር ከነበረህ ነገር አንጻር ያው የምትገምተው ነገር ይኖራል። በቃ አዲስ አበባ ስትመጣ ለኔ ትደውልልኛለች ምናምን ብዬ ነበር ያሰብኩት። ግን ያው ሁኔታዎች አዲስ አበባ ከመጣች በኋላ እንደዛ አልሆኑም። ያው አንዳንዴ ደግሞ አብሮ አደግ እንደመሆኑ ነገሮችን ችለህ ምናምን ማሳለፍ ግዴታ ስለሆነ ያው ዝም ብለን እንገናኛለን ምናምን ጠይቂያት ነበር። ለምንድን ነው እኔ ጋር ለማረፍ ያልሞከርሽው ምናምን የጓደኛሽ አብሮ አደግ የአንድ ሀገር ውሃ ጠጥተን ያደግን ልጆች ነን ምናምን ስላት ያው ነገሮችን እሷ በባህሪዋ ይሄ አግበስብሳ የማለፍ ነገሮችን እንዴት ነው ነገሮችን ይሄ የማየት ቶሎ የማየት ነገር ይሄ የመቸኮልና ይሄ በቃ ነገሮች እንደዛ ነገር ነው። በቃ እንደዚህ እኮ ጓደኛዬ ሌላም ጓደኛ አለቻትና እሷ እንደዚህ ሆና በቃ በነዛ ምክንያት እሷ ጋር አረፍኩኝ ምናምን ስልክሽም አልነበረኝም ምናምን አለች። ያው ይሄ እውነት አይደለም። ለምን አዲስ አበባ ስትመጣ የኔ ስልክ መውሰድ ትችል ነበረ። እኔ አዲስ አበባ እንዳለው ካወቀች የኔ ስልክ አፈላልጋ ወስዳ እኔ ጋር ማረፍ እንደምችል ታውቃለች። ግን አንዳንዴ ነገሮችን ደግሞ ችላ ብለህ ማለፍ ጥሩ ነው እና በዛ ምክንያት አዲስ አበባ ከመጣች በኋላ ተገናኝተናል እና እዚህን ከመጣች በኋላ ደግሞ አግብታ እየኖረ ስልሽ አሁን አንቺን እንደዚህ ከመጣሽ በኋላ መገናኘት ብቻ ሳይሆን እነሱ ይኖሩበት የተባለበት ግቢ ኢየሩስ የተባለችው ግቢና ኢየሩስ ትኖርበታለች የተባለው ግቢና ወርቅነሽም ትኖርበት የነበረበት ግቢ አንድ ነው እና እዛ ግቢ ትሄጂ እንደነበር ከዛም ነው ኢንፎርሜሽን አግኝቼ እንግዲህ ከስንት ልፋት በኋላ አንቺን ያገኘሁሽ። እዛ ሄድ ነበረ እነሱን ለመጠየቅ ምናምን። ያው አዲስ አበባ ሲመጡ ብዙ ነገር ያስፈልጋቸዋል። ያው እኔም ትንሽ እዚህ አዲስ አበባ እንደመኖሬ አንዳንድ የማያውቁትን ነገሮች ለማሳየት ምናምን በሚል እነሱ ግቢ ሄድ ነበረ። ግን አብረን እዛ ብዙ ይሄን ያህል እዛ ሰፈራ ብዙ አልታየሁም። ምክንያቱም እሷ ከዛ በኋላ አግብታ እንደወጣች ምናምን ስላወቅኩኝ ያው ትንሽ ከሷ ብዙ እኔም ስራ ምናምንም እየሰራው ስለሆነ የምማረው ብዙ የመገናኘት ነገር የለንም አሁን ላይ። እሺ እንግዲህ መልካም። እስቲ እንደው ከቻልሽ ስለ እሷ አስተዳደግ የምታውቂያቸውን ነገሮች በሙሉ ትንሽ ብታጫውጪ ነው። የእሷ አስተዳደጓ እንዴት መሰለህ? እሷ አስተዳደጓ ያው ገጠር ነው ብያለሁ እና አባቷ እንትን ናቸው። ይሄ ማለት እኔ ያው የሰማሁት ነገር ነው ማለት ቤተሰብ ምናምን አንዳንዴ ሲያወራ አሁን እዚህ ጋር የምፈልገው ነገር ምን መሰለሽ፣ ምንም አይነት ነገር ሸፋፍኖ እንዲታለፍ አልፈልግም። ቅድም አውርቼሻለሁ አይደለ? ማለት አሁን ባለቤቷ ያለበት ሁኔታ በጣም የሚከብድ አይነት ሁኔታ ውስጥ ነው ያለው እና ሳፖርት ማድረግ የሚቻለው ነገር ደግሞ በእሷ በኩል የሆነ በስፕሪት በኩል ያለ ችግር ይኖራል ብዬ ነው እኔ የማስበው እና አንቺም የምታውቂያቸው ነገሮች ከአስተዳደግ ጀምሮ ሲወሩ የነበሩት ነገሮች መቼም እንግዲህ ያው ያሌለ ነገር ሊወራ አይችልም። አትሊስት የሆነ ጫፍ ተይዞ ነው ሰው ሊጨምርበት የሚችለውና አንቺ የሰማሻቸውን ከድሮ ጀምሮ የምታውቂያቸውን ነገሮች በተቻለሽ መንገድ እንድታጫውቺ ነው የምፈልገው።
ያው እኔም ምንም የምደብቅበት ነገር የለም። አንደኛ የምደብቀው ነገር ቢኖርም አላስገባህም። አንደኛ ባለቤቷም የማይሆን ነገር ውስጥ እንዳለ ምናምን ስለነገርከኝ ነው ያስገባው። ምንድነው አባቷ እንትን ነበሩ፣ ይሄ የባህል ሐኪም ይሄ ባህላዊ ነገሮችን ተጠቅመው በጣም ብዙ ነገሮችን መስራት የሚችሉና እኛ ቤትም የሆነ የማይሆን አይነት ስም ይሰጣቸው ነበረ። ይሄ ምንድነው አንዳንድ ይሄ የጥንቁልና ምናምን የለም እንደዛ አይነት ነገሮችን ማለት ይሄ ላይሆን ይችላል። አባቷ የሆነ ጥንቁልና የባህል ሐኪም አይደለም ነው፣ ሁለቱንም ነው የሚሰሩት። የባህል ሐኪምነትም ይሰራሉ። ይሄ አንዳንዴ ደግሞ ልክ እነሱ ቤት ምናምን ሲሄድ የማይሆን ነገር የማየት ነገር አለ። አንዳንዴ እነሱ ጋር ሲሄድ ማለት ነው አባቷ አንዳንዴ በቃ ይሄ ቁጭ ብለው ምናምን ይሄ ቤቱ በጣም ምናምን ልክ በጣም እንትን ብሎ ምናምን ላይ ማለት እዛ እኛ የነበርንበት ኤሪያ ላይ አይተህም ማታውቀው አይነት ነገር የለም እንደዛ ያለው። ግን ያው ያንን ነገር ለእናቴም ለማንም መናገር አልፈልግም። ለምን እኔ ለእናቴ ከነገርኳት እናቴ ደግሞ እነሱ ቤት ያለውን ነገር ልታስቀረኝ ከእሷ ጋርም ያለው ጓደኝነት ታስቀርብኛለች ብዬ አስብ ስለነበረ አያቸዋለሁ። እንደዚህ ሰዎች ይመጣሉ ምናምን ለሰውየው ይሰግዱላቸዋል። አይገባኝም ነበር ለወርቅነሽ አባት ነው የሁሉ ነገር የሚደረገው ኦፍ ኮርስ አዎ። እና ግራ ይገባኝ ነበር እና እሷንም ለመጠየቅ ፈልግና ደግሞ በቃ ጠይቃታለሁ ምናምን እረሳዋለሁ ማለት የልጅነትም ነገር ስለነበረ ምናምን። አንድ ቀን ግን ጠይቂያት ነበረ ለምንድን ነው እንደዚህ ምናምን አባትሽ ሐኪም ናቸውና ሰዎች የሚሰግዱላቸው ለምንድን ነው ማለት እንደዚህ ሰው ብዙ ሰው ነው እናንተ ቤት የሚመጣው ምናምን እና ሰዎቹ ሲመጡ ደግሞ ምንድነው ይሄ ተደብቀህ የምትመጣው አይነት ነገር የለም ማለት ብዙ አላስታውስም፣ ግን ማስታውሰው ነው እየነገርኩ ያለው ይጠቅማል ብዬ ያሰብኩት ማለት ነው። ይሄ ተደብቀው የመምጣት ነገር ይሄ አንዳንዴ ጀርባውን ማያምን ሰው የለም በቃ እንደዛ እየሆኑ ነው የሚመጡት ምናምን እንደዚህ ታመው ነው እንዴ ምናምን ስላሷም አዎ እሷ በእድሜ ትንሽ ከኔ ከፍ ትላለች ነው ያው አዎ አምባቸው ነው በእናትሽ እንደዚህ ቤተሰቦቻቸው እንደዚህ ሆነው እንደዚህ ሆነ ይሁን ምን ያሰጠኛለች እኔ ብዙ ኖት ሰላረገው እና በቃ የማይሆን ነገር ነው ቤታቸው ሲሄድ ማየው እና እሷም የአባቷን ነገር የመከተል ነገር አላት። ይሄ አባቷ የሚያደርጉትን እያንዳንዱ ነገር እኛ ለብቻችን ስንሆን አባቷ የሚቀመሙትን መድኃኒት ምናምን እሷም ለመሞከር ምናምን ነገሮች እንደዚህ አይነት ነገሮችን አይባት ነበር ማለት አሁን እያልሽኝ ያለሽው አባቷ የሚሞካከራቸው ወይም ደግሞ አባቷ የሚሰራውን ነገር በሙሉ እሷም የመሞከር ባህሪ ነበራት። አሁን አንቺ እያልሽኝ ያለሽው እንግዲህ አባቷ የባህል ሕክምናውን ብቻ አይደለም የሚሰራው ከባዕድ አምልኮ ጋር የተያያዙትንም ነገሮች ያደርጋሉ አይደለ? የነገርሽኝ ያለሽው የሰማሁት እንደዛ ነው። እንግዲህ አሁን ለእኔ ግልጽ እንደሆነልኝ ከሆነ ይሄ ማለት እሷም የምትሞክረው ያው ያንን ስፕሪት ነው ማለት ነው። አዎ ለምሳሌ ከአባቷ ጋር በጣም እንትን ናቸው፣ ይሄ ክሎዝ ናቸው ያኔ ማለት ነው። የሚያረጉትን እያንዳንዱ ነገር ደግሞ ከሳቸው ስርም የምጠፋ ልጅ አይደለችም። የሚያረጉትን እያንዳንዱ ነገር ታያለሽ፣ ምን ትላለች፣ ነገሮችን ለመሞከር ትሞክራለች ምናምን እና ልክ እነሱ ቤት ምናምን ስመጣ አንዳንዴ ይሄ የመደንገጥ ነገር ምናምን አይ ነበር አባቷ ላይ ማለት ነው። የማይሆን ነገር ነው የሚያረጉት ማለት ይሄ ከባድ የሆነ ነገር የለም ይሄ ነገር ያለው ምንድነው ማለት ይሄ ለአይምሮ የሚከብድ አይነት ነገር ነው ቤታቸው የሚካሄደው። ይሄ አንዳንዴ ደግሞ ዶሮ አለ፣ ጥቁር ዶሮ በህይወታቸው አላውቅም እኔ እዛ በምኖርበት ታይም ማለት ነው። እነሱ ቤት ግን በቃ እንደዛ አይነት ነገር ይሄ ወተት በሆነ በቃ ተደርጎ ምናምን እንደዛ አይነት ነገሮችን አውቃለሁ። ይሄንን አስታውሳለሁ። እንግዲህ ውድ ቤተሰቦቼ እንግዲህ እየሰማችሁ ያላችሁት ነገር ሁኔታው ወደ ምን እያመራ እንዳለ እኔም ባልታሰበው ሁኔታ እንግዲህ ነገሮች እንዴት ውስብስብ የሆኑብኝ እንዳለ ግልጽ የሆኑልኝ አይደለም። ምክንያቱም ነገሮች ወደ አንድ አቅጣጫ ነው እያመሩ ነው ያሉት። እኔም በተቻለኝ አቅም እንግዲህ ጥብቅ ክትትል እየተደረገባት ከእኔ ሰዎች ጋር እንድትቆይ ነው እየተደረገ ያለው ስቲል ማለት ነው። በፍጹም ወርቅነሽን ከዛች ሰዓት ጀምሮ መልቀቅ አልፈለኩም። ይሄን ያደረግኩበት ዋነኛው ምክንያቴም ወርቅነሽ እንግዲህ ኢየሩሳሌም እንድጠፋ እንዳደረገቻት ግልጽ ነው። አሁን እቺ ጓደኛዋ ጋርም እንግዲህ ሊደርስ ይችላል ብላ ስላላሰበች ይሆናል እንጂ አላቅም። በተቻላት አቅም የሆኑ ነገሮችን የማድረግ አቅም ያላት ሰው እንደሆነች ታስታውቃለች። ከዚህ በፊት ማየታቸዋል። ኮንፊደንሷል በምን አይነት መንገድ እኛን እንደምታወራን የምታደርጋቸው ነገሮችን ምን አይነት ነገር እንደሆነ ግልጽ ነው። ላይክ የህግ አካል ፊት ለፊቱ አቆሞ እየተፈጠሩ ያሉት ነገሮች የሚሆኑ ነገሮችን ቅንጣት ያክል የማይሰማትና ለምታደርጋቸው ነገሮች ምንም አይነት ጸጸትም
ወይም ደግሞ በምትሰራቸው ስራዎች የምታፍር አይነት ሰው አይደለችም። ክፍለ ሀገርም ደግሞ እንግዲህ የተፈጠሩ ነገሮች አሉ። እስቲ በዛ ዙሪያም እንግዲህ አንዳንድ የምጠይቃቸው ነገሮች ይኖራሉ። ይኸውልሽ እኔ አሁን የሰማኋቸው አንዳንድ ነገሮች ነበሩ። ኢየሩስ ከተባለችው እንግዲህ ጓደኛዋም የሰማሁት ነገር ነበር እና እሷም ያለችኝ ምን መሰለሽ፣ ክፍለ ሀገር ላይ እነዚሁ ያበደ ወጣት እንደነበረ ምክንያቱም ደግሞ ታውቂያለሽ ነው ስለ እሱ ልጅ እኔ መሰለ ያወቅኩት ክፍለ ሀገር በሄድኩበት ታይም ወደዛ ወደ ቤተሰቦች ጋር ለብሬክ በሄድኩበት ታይም እሱ አዲስ አበባ እንደመጣች ነግሬህ ነበረ እና በዛ አጋጣሚ ወደ ለመጠየቅ ምናምን ሲሄድ ያው ገጠር ላይ ወሬ በጣም ነው እንትን የሚለው የሚናፈሰው እና የሆነ ልጅ አለ ያበደ ወጣት ልጅ ማለት ነው እና ስጠይቅ ምንድን ነው ያለኝ በቃ በጣም ነው ስላፈቀራት ምናምን ነው በቃ ያበደው ነው የሚሉት። ግን አንድ ሰው ስላፈቀረ ብቻ ሊያብድ ይችላል ማለት አይደለም። ልጁ ደግሞ በቃ ይሄ የማይሆን አይነት ነገር ነው የሆነው። በቃ ይሄ እንዴ ልንገርክ፣ በቃ አንድ ሰው እኮ ሲወድ ወይም ደግሞ ሲያፈቅር የማበድ ነገር ሊኖርም ላይኖርም ይችላል እሱ አይደለ። ግን ደግሞ በቃ ይሄ ሙሉ ለሙሉ ጤነኛ ይሄ የመቀባጠር ነገር በቃ ከኖርማል ከነበረው ነገር የማይሆን አይነት ባህሪ ነው የያዘውና ይሄ ልጅ እኔ ዝም ብዬ ስገምትም ከማቀው ነገርም ይሄ ልጅ ዝም ብሎ ያብዳል ብዬ አላስብም፣ እውነት ለመናገር ማለት ነው። ያጓደኛዬ ናት። ለምን እንደዚህ ልትይቻለሽ? ምክንያቱም በቃ ይሄ ጸበል ምናምን ሲሄድ ይለፈልፋል ይላሉ። ጸበል ላይ ምናምን ማለት ነው የማይሆን ነገር ነው የሚያደርገው። የእሷን ስም ነው እየደጋገመ የሚጠራው። እነዛ አይነት ነገሮችን ነው እንግዲህ ያው ሙሉ ለሙሉ አልሰማሁም፣ ግን እነዛ አይነት ነገሮችን ሰምቻለሁ እና በጣም እርግጠኛ የሆንኩበት ነገር ምንድነው ይሄ ልጅ እሷን ወዷት ያብዳል ብዬ አላስብም እኔ። ምክንያቱም እስከዛ የሚደርስ ነገርም ይኖራል ብዬ ስለማላስብ ማለት ነው። በዚህ ዙሪያ ከወርቅነሽ ጋር ምንም አላወራችሁ? አውርተናል። እዚህ ከመጣሁ ምናምን በኋላ ያው እዛ ሆኜ ነገሮችን እንትን ላለ ማለት ስለፈለኩኝ እዚህ ከመጣሁ በኋላ ተገናኝተናል ብያለሁ። በተገናኘንበት ሰዓት ደግሞ እሷን ለመጠየቅ ሞክሬ ነበር። ግን ያው እባክሽ ወዶኝ ነው እኔን የማይወደኝ እንዳለ እንዴ ምናምን ያው እሷ ሰውነቷ ፊዚካሏ ምናምን ፐርፌክት የሚባል ነው እና ያው በዛ ምክንያት ነው እኔን የማይወደኝ እንዳለ እንዴ ምናምን ብላ ነገሮችን ለማግበስበስ ሞክራለች። ያው እኔ እዛ የነበረውን ነገር ገጠር የነበረውን ነገር የአባቷን እያንዳንዱን ነገር ታውቃለች ብላ አታስብም ማለት ኖቲስ አታደርገውም ብላ ስለምታስብ እኔ ደግሞ ምንድነው ሙሉ ለሙሉ ከልጁ ማበድ ጋር ከልጁ የሆነ ከነበረበት ነገር ጋር ቀጥታ ይመጣልኝ የአባቷ ድርጊት ብቻ ነው። ተረዳኸኝ? እና የአባቷ ወይ ደግሞ የእሷ ነገሮችን ወይ አልፈልግም እኮ አንድ ነገር ነው አይደለ? ግን ይሄን ያህል ልጁን ብታይ በጣም ከመጎሳቆሉ የማይሆን በቃ መንገድ ዳር ነው የሚያደርገው። እናቱ ራሱ እና እናቱ ራሱ በጣም የምታሳዝን ሴት ናት። በጣም ከምነግርህ በላይ ማለት ነው። በቃ የልጁ እናት ማለት ነው። እና እኔም ሳልፍ መንገድ ላይ ያው እዛ አካባቢ ስለኖርኩኝ ያው ልጁን የማውቅ ነገር ይኖረኛል እና ልጁ ምንም የሚያስታውሰው ነገር የለም። በቃ ይሄ በጣም በቃ የሚያሳዝን ልጅ ነው የሆነው ማለት ነው። እና ይሄ ነገር ከሷ አንድ ሰው ስታፈቅር በዚህ ምክንያት ብቻ ወይም ደግሞ አልፈልግም ስላለች ብቻ ያብዳል ብዬ አላስብም። ስለዚህ የአባቷ የሆነ እጅ እንዳለበት በጣም እርግጠኛ ነኝ። መልካም እንግዲህ ያው እንጃ እኔ ሲወሩ የሰማኋቸው ነገሮች ስለነበሩ ነው ይሄን ጥያቄ ልጠይቅሽ የምችለው እና የወርቅነሽ አባት ህይወቱ እንዳለፈ ሰምቼ ነበር እና ባለቤቷ እንኳን መሄድ እንዳልቻለ ነው እና እኔ አሁንም ቢሆን አባቷ መሞቱን እርግጠኛ መሆን አልቻልኩም። እንዴት ነው የእውነት አባቷ ሞቷል? እሱም ለኛ ግራ ይገባን ነገር ማለት አባቷ ይሙት አይሙት ምንም የምናውቀው ነገር የለም። በቃ የተነገረን እናቴም እዛ ናት ብያለሁ፣ የኔ ቤተሰቦች እዛ ናቸው። ግን እነሱም ይሄን ነገር እንዳላመኑ እና ደግሞ የገነዘችው እሷ እንደሆነች ነው። ማናት የምትገነዘው? እሷ እንደገና ያው እንግዲህ እኔም ካንተ እኩል ነው እንደዚህ የደነገርኩት። ምክንያቱም በባህላችሁ መሰረት ሴት ልጅ አንድን ሰው ትገንዛለች የሚባል ነገር አሁን እያልሽኝ ያለሽው የገዛ አባቷን አስክሬን ራሷ ናት የገነዘችው ነው? የገዛ አባቷን አስክሬን እሷ ነች የገነዘችው። ከዛ ይሄንን ነገር እኔ አባቷ እንደሞቱ ትንሽ ቆይቻለሁ ከሰማሁኝ ከሰፈር ሰው ምናምን፣ እሷም አልነገረችኝም እና
እናቴ እናስደውላ እንደዚህ በእናትሽ ምናምን እንደዚህ አባቷ ሆነው ምናምን እሷም እኮ እዚህ ናት እንዴት አልመጣሽም ምናምን ስትለኝ እኔ ምንም የሰማሁት በሰዓቱ ምንም የሰማሁት ነገር የለም። እሷ እዛ ናት፣ እኔ ምንም የማውቀው ነገር የለም። ብዙ አንደዋወልም ብያለሁ ከሆነ ጊዜ ጀምሮ እኔም ትምህርትም ስራ ምናምን ስላለ ብዙ አንገናኝም እና አባቷን እንደገነዛችው ማለት እናቴ በዚህ ልክ ነበር ግራ ይገባት። ማለት ሴት ልጅ ተገነዛለች የሚባል ቲንኪንግ የለም፣ አይታወቅም። ስለዚህ ደግሞ እንዴትስ ጭካኔ ኖሮሽ በምን አይነት አቅምስ ነው የገዛ አባትሽን ልትገነዥ የምትችይው? እሱንም ሴት ሆና እኮ ግራ ይገባን እኮ እሱ ነው። ከዛ ከመጣችሁም በኋላ በቃ ስለ አባቷ የማይሆን ነገር ነው የምታወራው። በቃ እኔ ማለት ከአባቷ ጋር ልጅ እያለን ከአባቷ ጋር በጣም ትቀራረብ የነበረች ልጅ አሁን አባቷ ከሞተ ምናምን በኋላ ግን በቃ ለሱ ጥሩ ነገር የላትም። እንዴ እኔም ያኔ ደውዬ ሳጽናናት ባክስቴው ገላገለው አይነት ነገር ይሄ የመሰልቸት ይሄ የማስጠላት ነገር የለም። ይሄ ውስጧ ጥሩ አይደለም፣ መንፈሷ ጥሩ አይደለም፣ ለአባቷ ያላት መንፈስ ማለት ነው። በቃ የማይሆን ነገር ነው የምታወራው። በቃ የሆነ ነገር እንዳለ በጣም እርግጠኛ ነኝ። ወይ ደግሞ የሆነ የምትፈልገውን ነገር ሳያረግላት ድንገት ህይወቱ አልፎ ምናምን በዛ ምክንያት ነው። ምክንያቱም እሷ አንድ ነገር ፕላን አድርጋ ካልተሳካላት ምንድን ያልሽኝ ማለት አንድ ነገር ሳያደርግላት ምናምን ምን እሱን አላውቅም፣ ግን የእሷን ባህሪ እሷ የማውቀው ማንነቷ ምን አይመሰለ አንድ ነገር ሳታገኝ ዝም ብላ የምትቀመጥ ልጅ አይደለችም። ያንን ነገር ከግብ እስክታደርስ ድረስ እስከ ሞት ድረስ እንደምትሄድ በጣም አውቃታለሁ። እና አሁን ራሱ ቅድም ጓደኛዋ ጠፍታለች ብላኛል፣ ግን ደግሞ ያኔንም ነገር እግዚአብሔር ነው የሚያውቀው። አንደኛ ማለት ነው ለራሴ መፍራት ጀምራለሁ ማለት ነው። ያው እናንተም የሆነ ነገር ከለላ ካረጋችሁልኝ ብዬ ነው ይሄን ሁሉ ነገር የምናገረው። ምክንያቱም ያው ጓደኛዬ የምትሆን የማውቀውን እያንዳንዱን ነገር ይሄንን ነገር ያው ትነግርሃለች ብላ የምትጠብቅ አይመስለኝም። እና ምንድነው አባቷን የገነዘችው እሷ ናት። ከዛ ግራ ይገባኝ ለምንድነው ለአባቷ ያ ሁሉ ጥላቻ የመጣው? ከአባቷ ጋር በጣም የምትቀራረብ ልጅ ናት እኮ። እኔም አሁን ግራው ኮንፊውዝ እየሆንኩ ያለሁበት ጉዳይ አንደኛ ከአስተዳደጓ ጀምሮ ከአባቷ ስር ማጠፋ ልጅ ናት ስትኝ ነበር አንቺ አይደል? አባቷ በጣም ቅርብ መሆኗን እንግዲህ በተደጋጋሚ እየሰማሁ ነው ያለው። ሶ በምን ምክንያት እንግዲህ አሁን አባቷን እንኳን ሞተ እንድትል የሚያደርሳት ደረጃ እኔም ግራ ይገባኝ እሱ ነው። እባክሽ ገላገለው ምናምን ይሄ ለአባቷ ኬርለስ ያቺ አባቷን የምትወደው የነበረች ሴት አሁን አባቷ ከሞተ በኋላ ይሄን ያህል ኬርለስነት ምን ማለት ከየት የመጣ ነው? ምክንያቱም አባቷ በጣም የሚወዳት ልጁ ናት። በነገር ያለው ከሳቸው ስራ አጠፋም። ግን ይሄ ሁሉ ነገር አባቷ ከሞቱ በኋላ ይሄ ሁሉ ጥላቻ ከየት መጣ ነው? ሲቀጥል ግራ ይገባኝ። እንዴት ማለት ወንድ ልጅ ነው አክቹሊ የሚገንዘው፣ ግን እንዴት ማለት ምን አይነት የመንፈስ ጥንካሬ ቢኖራት ነው ልጅ አባቷን የገነዘችው? እኔ የማላውቀው አይነት ፐርሶናሊቲ ነው የያዘችው አዲስ አበባ ከመጣች በኋላ ይሁን እሱን አላውቅም። ግን በቃ ይሄ የማትገምታት አይነት ሰው የማትጨብጣት አይነት ሰው የለችም። በቃ እንደዛ አይነት ሰው ነው የሆነችው እና እዚህ ማግበታ እየኖረች እንደሆነ ምናምን ሰብቻለሁ። ከዛ ከመጣም በኋላ ከረጅም ጊዜ በኋላ ማለት ነው። እሺ እንግዲህ ውድ ቤተሰቦች እንግዲህ ጉዳዩ ወዴት እያመራ እንዳለ ግልጽ እየሆነልን አይደለም። ምክንያቱም እኔ በውስጤ እንግዲህ እየተሰማኝ ያሉ አንዳንድ ነገሮች አሉ። ሹር ሳልሆንበት ለእናንተ ምንም አይነት ነገር ማስተላለፍም ሆነ መግለጽ አልፈልግም። ነገር ግን ግዴታ መወራትና ለእናንተ መተላለፍ ያለበት አንዳንድ ነገሮች ስለሚኖሩ እነሱን ተገቢ በሆነ መንገድ ለእናንተ ለማስተላለፍ የምሞክር ይሆናል። ነገር ግን አሁን የእኛ ሰዎች ወርቅነሽን ይዟት እንዲመጡ አድርጋለሁ። አንቺ ፈቃደኛ ኮንሽልን እዚሁ ከአንቺ ጋር እንግዲህ ተገናኝታችሁ ያሉትን ነገሮች እዚሁ ሚዲያ ፊት ለፊትም ደግሞ ግልጽ በሆነ መንገድ እንዲወራ መደረግ ያለበት ነገር ስለሆነ በዛ ዙሪያ አንዳንድ ነገሮችን እናወራበትና ቀጥታ ጉዳዩን መሄድ ወዳለበት አካል እንዲሄድ የምናደርግ ይሆናል። እነዚህ በእንደዚህ አይነት ስነ ምግባር ውስጥ ወይም ደግሞ በእንደዚህ አይነት በአዳም ልክ ውስጥ የሚንቀሳቀሱ ሰዎች በሙሉ እንግዲህ ነገሮችን የሚያደርጉበት መንገድ እቺ ልጅ ምን አይነት ነገር ከጀርባ እንዳለ ምንስ እንደሆነች የሚታወቅ አንዳችም ነገር የለም። ነገር ግን ይሄ ጉዳይ በእንደዚህ አይነት መንገድ ሊቀጥል እንደማይችል ቃል ገባላችኋለሁ። ሁሉንም ነገር አንድ በአንድ እሷን ብትሆን ደግሞ እስካሁን ያደረገቻቸው ነገሮች እንዲጸጽታት እንደምናደርግ ቃል ገባላችኋለሁ። የሚቀር ነገር አይደለም፣ የሚቀር ጉዳይ አይደለም። እዚህ ጋር እየተበላሸ ያለው የሰው ልጅ ህይወት ነው። አሁን በድጋሚም ደግሞ እንግዲህ ኢየሩስ የተባለች ግለሰብ የት እንደገባች ቴክስት አድርጋለን ብቻ ነው የጠፋችው። ይሄ ማለት በጣም
የሆነ ከአቅም ማለት ከአቅምም አንጻር የሚያሳስባት አይነት ሰው እንዳልሆነች የሚያሳይ ነገር አለ። እሷ እኛ ጋር ሆና ያቺ ልጅ በምን አይነት ቅጽበት ነው ለሚዲያ እንኳን አላጋራውም ያንን ቪዲዮ ልጅቷን ልክ ከዛ ወጥቼ በምጠይቃት ሰዓት ያጣዋት። ይሄ ማለት እንግዲህ ምን አይነት ነገር እየተከናወነ እንዳለ ነገሮች ምን አይነት እንዳሰብ ነው ወይም ደግሞ ልክ ስንጀምር እንዳለው ቀላል አይነት ነገር እንዳልሆነ የሚያሳይ ነው። ይሄንን ጉዳይ እንግዲህ እስቲ አብረን ሆነን እየተከታተልን ለእናንተ የምናስተላልፍ ሆነ። አሁን ቀጥታ እንግዲህ ፕሮግራሜን አቋርጥና ወርቅነሽን ይዟት እንዲመጡ አደርጋለሁ። የኛ ሰዎች ጋር ነው ያለችው። ምንም አይነት ነገር በራሷ እንድትወስንም ሆነ እንድታደርግ እስካሁን ድረስ ምንም እየፈቀድኩላት አይደለም። ምክንያቱም እቺ ሴትዮ ከተለቀቀች ወይም ደግሞ በራሷ መንገድ ነገሮችን ማድረግ የሚፈቀድላት ከሆነ ምን አይነት ነገር ምን አይነት ዱብዳ ይዛብን ልትመጣ እንደምትችል የሚታወቅ ነገር ነውና በተቻለኝ አቅም እንግዲህ እሷን ለመቆጣጠር እያደረግኩ ያለሁት ነገር አሉ። በዚህም ደግሞ እንግዲህ ያገዙን ያሉት የህግ አካላቶች አሉና በጣም ማመስገን እፈልጋለሁ። እግዚአብሔር ያክብርልኝ። ግን ደግሞ እስቲ አሁን ካሜራዬን በማጥፋት እንግዲህ ወርቅነሽ ከመጣች በኋላ ፕሮግራማችንን የምንቀጥል ይሆናል። እስከዛው ድረስ እንግዲህ ወደ ቤተሰቦች ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰቡ ነው። ሀሳብ አስተያየቶቻችሁን ኮመንት ላይ አስቀምጡልኝ። እንዲሁም ደግሞ ለብዙ እንዲዳረስ ቻናሉን ሼር እያደረጋችሁ ከሆነ እንድትሆኑ እፈልጋለሁ። ያው ከአፍታ ቆይታ በኋላ እስክንመለስ ድረስ ቸር ቆዩልኝ። እሺ እንግዲህ ውድ ቤተሰቦቼ ያው ከአፍታ ቆይታ በኋላ እንግዲህ ተመልሰናል። ያው ወርቅነሽም እንግዲህ እኛ ጋር እንድትመጣ ተደርጋለች። ሰላም ነው። እንዴት ነሽ? አለን። እንዴት ነው? አትተዋወቁ? እንደማንተዋወቅ ነው የሆነችው። አይ በጣም ደንግጬ ነው። ምን ያስደነግጥሻል? ማለት አንቺ ፈልገሽ እኔ ማግኘት ሲገባሽ እነሱ ፈልገው ስላገኙት ነው የገረመሽ? አይ ልደውይልኝ ትሽ ነበረ። እንዴት አልደወልሽልኝ? ጓደኛዬ እኮ ነሽ። ባስፈለግሽኝ ሰዓት መምጣት አለብሽ። አንቺ ያንን ባታከብሪ ምን ግን ይሄንን ነገር እያከበርኩ ነው ብዬ አስባለሁ። አይ የሆነ ሰዓት ላይ ደወልሽልኝ፣ ፈጣሪ ያጽናሽ ምናምን ማሽን። ከዛ በኋላ ደወልሽልኝ አታውቂም ማለት እኔ እንጃ። ያው የታውቂያለሽ ስራ ቢዚ ስለመሆን ያው ትምህርት ምትላክ እንችላለን። ለማንኛውም ቂ ማለት ስኩሽ ደህና ነሽ? አምሮብሻል ደግሞ አይ ተመችቶሻል። እኔ እንዳረግ ብለሽ ነው። ሰላም ነው ክላስ ወርቅነሽ ከሷ ጋርም እንግዲህ አንዳንድ ቆይታዎችን ስናደርግ ነበርና ስለ ኢየሩስ ጓደኛሽ ልትነግሪኝ የምትችይው ነገር አለ? ኢየሩስ አሁን ላይ ልትገኝ አልቻለችም እና እርግጠኛ ነኝ ማስፈራሪያ ደርሰሽባት ነው ሊሆን የሚችለው። ቆይ እናንተ ሰዎች ከኔ ምንድን ነው ችግራችሁ? ማለት ምን ችግር ይኖርብኝ? አይ በቃ መግቢያና መውጫ ነው ያሳጣችሁ ማለት። አይ ችግር ካለባችሁ ተናገሩ እንዴ። እኔ ወደዛ ወደዚህ ማለት አልቻልኩም። አሁን ለምን የራሳችሁን ህይወት አትኖሩ እንዴ? እንግዲህ ይቅርታ ምን አገናኘው ከሷ ጋር የኢየሩስ መጥፋት? ቅድም ሳውራ የነበረውን ነገር በሙሉ መቼም ሰምተሽኛል። ስለ ኢየሩስ ስለ እሷ እንግዲህ አንዳንድ መረጃዎችን ቀድማ የሰጠችን ወይም ደግሞ መስማት ያለብን አንዳንድ ማስረጃዎችን እንግዲህ ኢየሩስ ነበረች የሰጠችንና ያንን ማስረጃ አግኝተን ከአንቺ ቤት ከአንቺ ጋር ወተን ሳንርቅ እንግዲህ ኢየሩስ እንድትጠፋ እኮ ቀድማ ቴክስት አደረገችልኝ። ለሷ ደውላችሁ የት ነች ማለት ትችላላችሁ። ልታገኙኝ አትችሉም፣ ለተወሰነ ጊዜ እንግዲህ ራሴን አጥፍቻለሁ ብላለች። ታዲያ ከኔ ጋር ምን ያገናኛል? ማለት ለምንድን ነው በዛች ቅጽበት እንግዲህ ይሄንን ውሳኔ ልትወስን የምትችለው? ምን ውሳኔ ማሳበድሽ ልትሉኝ ባልሆነ። ኦኬ ባልሽ ማሳበድሽ አምነሻል ማለት ነው? ኧረ አንተ ሰው ጤነኛ አይደለም እንዴ? አንቺ ነሽ እያወራሽ ያለሽው እኔ አይደለሁ። ኧረ በስመ አብ። አይ በጣም እንትን እያላችሁኝ ነው። ምን እያልን ነው? ምን እያልን ነው? ኧረ ሞራሊን በጣም እየነካችሁት ነው ያላችሁት። የሚነካ ሞራል ካለሽ አዎ። ለዚህ ጨካኝ እመስላለሁ? እኔ ልትመስኝ የምትችይ አይደለሽም። በስትክክል የሚደረጉትን ነገሮች እያደረግሽ ያለሽ ሰው ነሽ። ግልጽ ነው አይደለ? የምታደርጊያቸው ነገሮች ድርጊትሽ ያስታውቃል። እዚህ ባፍሽ የምትናገሪያቸው ነገሮች አይደለም። ትሰማይልሽ አይደለ? ስርዓትሽን ያዢ። ስለምታወሩ ነገር አይደለም የሚለኝን እየሰማሽ ነው። ባለፈው እንዴት እንደጮህብኝ መታኝ። እግሬን ሁላ እስካሁን ድረስ አልተሻለኝም። ያው ነገሮችን ደግሞ የሚጠይቅሽን ጥያቄ አንዴ ጠፋች። እኔ ከሷ መጥፋት ጋር ምን ያገናኘዋል እንዴ? ጤነኛ አይደላችሁም እንዴ እናንተ ሰዎች? ማለት እንዴ ብላችሁ ቆይ ምን ብለው ነው ያመጡሽ አንቺ? ማለት አይ እንዴ ልመጪ ሳቻልሽ? ቤቴ ነው እኮ ያለ ነው። እነሱ ናቸው የመጡት። ቤቴ ነው ያለ ነው። እንደማንኛውም ሰው ድረስ ገባቸው። አዎ
ቆንጆ ቤት አለሽ። አይ ግን አንተ ምንድነው ችግር ከኔ ጋር ችግር ካለበት ተናገር ለፊት። እኔ ችግሬ አንቺ ስለፈጠርሽው ጉዳይ መናገር ያለብሽና ማስተካከል ያለብሽን ነገር እንደዛ አይደለም። ሁሉ ጊዜ ካሜራ አይ ቢሆንም ወደ ራስሽ ተመለሽና በስተቀር ማለት ያለብሽን ነገር እንደዚህ ሰው ማለት የለብሽም ማለት አንድ ነገር ግልጽ ላድርግልሽ። እድሜ ልክሽን የሚቆጭሽን ነገር እድሜ ልክሽን እንድታስታውሽኝ ነው ማድረግሽ። ቃል ገባልሻለሁ ለሱ። ኤኒዌይስ ችግር የለውም። ለምን እኔንም እዛ ጋር እንዳደረግሻቸው ወጣቶች ልታሳብጂኝ ነው? ከክፍለ ሀገር ጀምሮ ያለሽን ታሪክ እንግዲህ በተቻለኝ አቅም አጣርቼ የደረስኩበት ነው። ማለት ምን ማለት ነው? ስለኔ መናሩ በቀደም እንግዲህ ሳነሳብሽ ያበደው ልጅ ድንገት ወዶኝ ሊሆን ይችላል የሚል አይነት ጥያቄዎችን አስተሻል። ክፍለ ሀገር መሄድ ብቻ ሳይሆን እርግጠኛ ነኝ አንድ ነገር ልንገርሽ። አሁን ክፍለ ሀገር ያሉትን ሰዎች በማጣራት ነው። የሀገሪቷ ሁኔታም ስላልተመቸን ነው። እርግጠኛ ሆኜ የምነግርሽ ደግሞ መደረግ ያለበትን ነገር በሙሉ አድርጌ የትውልድ ከተማሽ ድረስ እንደሚሄድልሽ ግን እንድታውቂ እፈልጋለሁ። ይሄን ደግሞ አደርገዋለሁ። ወንድ ልጅ ቆረጠ ጀግና። ስሚ ይኸውልሽ፣ ክፍለ ሀገርም አብዶ የነበረው ልጅ እዚህ ጋርም ያለው ባለቤትሽ ደግሞ ማለት ነው እየተፈጠሩ ያሉበት ነገሮች እርግጠኛ የምትሆኝበት በፍቅር ያብዶ ሊሆን ይችላል። ከኔ ጋር ምን አሁን ግራ የገባኝ ነገር ምንድነው? እዛ እሺ ያለው በፍቅር ያበደ ብለሽ ብዙ ነገሮችን ለማሳመን ስትሞክሪ ነበር። አመንሽ። አሁን እሺ ወይ ነው ዋልሽ? ለምንድን ነው ያበደው? ምን አገባሽ አንቺ? ያገባሻል? ጤነኛ አይደለሽም እንዴ አንቺ? ደግሞ ምን ብለው ነገርሽ ደግሞ? አይ እንዴት ነው ቆይ አብሮ እሺ፣ ያኛው ስላፈቀረሽና ስላላገኘሽ የምርሽ ነው? አዎ የምሬን ነው የማወራው። ችግርሽ ምንድነው? አንቺ ደግሞ ምን አሉሽ ደግሞ? እነዚህ ጥያቄ ነው የጠየቅሽ። ጀመረ ሞልቶሽ አንቺ እኔ እንደዚህ ታውሪ ይኸውልሽ፣ እኔ እንደዚህ ታውሪ አንድ ነገር ልንገርሽ፣ ጓደኝነትሽ ሊቀር ይችላል። ካምባላ በስትክክል ማታውሪኝ ከሆነ ሁላችሁ ጠርጊ ከቤት የማስጣችሁ ይሰማኝ ነው አይደለ? ማንም ሰው እኔ እንደዚህ ንቀሽ እንድታወሪ አልፈልግም። ሲቀጥል ጥያቄ ነው የጠየቅሽ አይደለ? ምን እንደዚህ ያስኮነሽ ንገሪኝ። ችግር አለ? አንቺ ነሽ ተሳበርሻቸው እንዳለ? አንቺ እንዲህ እንዳልዘጋለሽ አርፈሽ ተቀመጪ። ይኸውልሽ አዎ እኔ ቅርታ ማለት እንደዚህ እንታወሪኝ አልፈልግም። ምን ማለት ነው? ለኔ ብለሽ እባክሽ ማወቅ የምፈልጋቸው ነገሮች ስላሉ እሷ እንደዚህ የምትሆን በክብሬ ማንም ሰው እንትን እንዲለኝ አልፈልግም። የሰማኝ ነው። ሁላችሁም ትቀራላችሁ። የሰማኝ ነው አይደለ? ስሚ አንቺ ያኛው ክፍለ ሀገር ያለው አበደ የተባለው ግለሰብ ስላላገኘሽ ወይም ደግሞ በፍቅርሽ አበደሽ። አዎ በፍቅሬ ያበደው እንጂ እኔ ከሱንም አላውቅም። በቃ ባለቤትሽ የልጅሽ አባትስ ምን ሆኖ ነው ያበደው? በቃ እኔ አላውቅም። እንዴት ነው የማታውቂው? በቃ እኔ አላውቅም። ለዚህ ነው አውጥተሽ ጎዳና ይጣሽ። ባለፈው እኮ ነገርኩህ። ባለቤትሽ አትበለኝ። ባለቤትሽ ስለሆነ ነው ባለቤትሽ ልንገርሽ ነው። አዎ እኔ አጠገብሽ ያሉት ሰዎች በተቻለኝ አቅም እንዳትንቀሳቀሽ ያደረኩበት እቺን እንቅስቃሴ ለራሱ የፈቀድኩልሽ አሁን ራሱ ትልቅ ስብሰባ ትቼ ነው የመጣሁት። ትልቅ ስብሰባ ስሚኝማሽ ከዚህ ደቂቃ ጀምሮ ታውራው ወሬ አውራና ነው ያው ትልቅ ስብሰባ ነው የመጣሁት። የወጣው ወረቀት ከዚህ ደቂቃ ጀምሮ ባለቤትሽ ፈቅዶ ያሉት ነገሮች ምንድን ነው? የአባትሽ ሞት በጣም ጎርቶሻል። ለዛ ነው። እንዴት ነው የማይጎዳኝ? አባቴ እኮ ነው። እንዴት ነው የማይጎዳኝ እንዴ? ስሚኝ፣ ስለ ሀብት ንብረቱ የሚያሳስብሽ ከሆነ እዚህ ጋር ሀሳብ የሚሆንሽን ነገር ከዚህ ደቂቃ ጀምሮ ሀብት ንብረታችሁ እንደታገደ እንድታቂ ይፈልጋል። ማለት ምን ማለት ነው? አንዳች ነገር ማንቀሳቀስ እንደማትቺ ላሳውቅሽ ወዳል። ማን ስለሆንክ ነው ንብረቴን እንዴ የምታገደው? ማን ስለሆንክ? የባለቤትሽ ነው። የራሴ ነው። እኔ እና እሱ አብረን ሰርተን ያመጣነው ነው እንጂ አንተ ልታገድብን አትችልም። ባለቤትሽ ደግሞ ጤነኛ አይደለም። ጤነኛ ያልሆነ ሰው ደግሞ ያደረጋቸውን ነገሮች ግልጽ ነው አይደል? ጤነኛ ያልሆነ ሰው ስለሆነ እብድ መሆኑን አውቀሽ አይደል? ከጎዳና እስኪወጣ ድረስ የማይሆን ኑሮ እስኪኖር ድረስ የፈቀድሽለት። ስለዚህ ህግም ደግሞ ለአቡን ጠብ አድርጎ ያፈራውን ንብረት ጊዜ ሂደት አየሽ፣ ህግ የሚባል ነገር አለ። ህግ ደግሞ በሂደት መስተካከል ያለበትን ነገር ምን እንደሆነ ያሳይሻል። ባለፈው ነገር ላይ ያለው ጭንቅላቱ እንዲረጋጋ ብዬ ነው ጸበል ያደረገው። ጭንቅላቱ እንዲረጋጋ ብለሽ ራሱን ስቶ መንፈስ እንዴት ተጽናውቶት የሚፈልገውን ነገር ሲያደርግ ዝም ብለሽ ከዛን አሁን ባለቤት ነኝ የምትዩ አንድ ብር አታገኙ።
አንድ ብር መብላት እንኳን ቢያምርሽ ከእሱ ንብረት ላይ አንዲት ሳንቲም ወስደሻት ወይ ህይወትን ብትኖር አይሻልም? ማለት አይ በጣም እየተፈታተንከኝ ነው። ምንም ብፈታተንሽ ምንም የምታምጪው ነገር የለም። ግልጽ ነው አይደል? እኔ የተናገርሻት ምን እንዳለ ስለማታውቅ ማለት አንተ የምትፈልገው አንተንም ምን ልታደርጊ እኮ ምን ላደርግ ይችላል? እንደዚህ ልታስገድኝ ማለት ነው? ልታስገድኝ ማለት ነው? አይ እንደዛ አላልኩም እኮ ማለት ያው ህይወትን ነው ማበላሽ። ከጀርባዬ ደግሞ ብዙ ሰዎች አሉ። ገባህ? ተረጋግተሽ ለማውራት ነው። እዘባያቺ አንቺ እንዳታወሪ እኔና አንቺ በኋላ ነው የምናወራው። ምን ማድረግ እንደምትችይ ንገሪኝ። ምንድን ነው የምታደርጊው? የምፈልገውን ነገር ማድረግ ይችላል። እንደዚህ ብዬ እነግርሃለሁ። የኔን ህይወት ነው የምታበላሽ? አርፈህ ካልተቀመጣችሁ አንተም አርፋችሁ ካልተቀመጣችሁ ህይወታችሁን ምስቅልቅሉን ማውጣ። በቃ ህይወቴን ልኖርበት ተውኝ። ገባህ እንዴ? ማን ስለሆንክ ነው እኔ እንደዚህ የምትናገረኝ? ማን ስለሆንክ ነው እንዴ? ባለፈው በቤቴ አስደበደብከኝ በዛች እርኩስ። ከኔ ጋር ብትስማሚ አይሻልሽም? ምንድነው አንተ ራስህ ከኔ ጋር ብትስማማ ይሻላል። ይኸውልሽ ያደረግሻቸውን ነገሮች አንቺ ደግሞ አታሽማል። ባለቤትሽ ላይም ቀና ብለሽ እያደረግሽ ያለ ለዚህ ጓደኝነት ይሄ አልነበረም ክፍያው። አንቺ ነሽ እኮ መጥፎ እንዴ። ምን እንደሚሆንች እንደሆነ እኮ ግራ ይገባኝ። አንቺ ለእኔ መደረስ ይገባሽ። ለነዚህ እኮ እንደ ጀራይ ብለሽን በድል አልሰጠሽኝም። እንዴት ነው አንቺ እንደዚህ በንቀት የምታወሪኝ? ሲጀምር እኔ ንቀት የለብኝም። ተይ ታውቂኛለሽ። ለሰፈሩ መልካም ሰው እንደሆንኩኝ ታውቂያለሽ። ሁሉም ሰው እንዴት ነው ምንም የትኛው መልካም ነው? ከየት ያመጣሽው ማንነት ነው? እሱን እንደዚህ ያደርጋል እንደዚህ ያደርጋል። ከየት ያመጣሽው ማንነት ነው ይሄ? እኔ አልገባኝም። ነው ከአባትሽ የመጣው ነገር ነው። አሁን እንግዲህ አባቴ ደግሞ ስለ አባትሽ የባህል ሐኪም ብቻ እንዳልሆነም አጣርተን እንግዲህ ያው ደርሰንበታል። ምን የባህል ሐኪም ብቻ እንዳልሆነም አጣርተን ደርሰንበታል። ያው ምስክርም አለ። እሺ ቀጥል። ልስማ እስቲ እንዴት ነው እስቲ አባትሽ ሲሞት በራስሽ እጅ መገነዝሽን ይሄንንም ወሬ ብለው ነገሩክ? እኔ እየነገርኩት ማን ስለሽ የምትናገር እንደዚህ? ይኸውልህ ከአንቺ ጋር መጨቃጨቅ አልፈልግም ከዚህ በኋላ ማለት ነው። ሌላ ነገር ደግሞ የምታወሪ ከሆነ እዚህ ለጥፌ ነው ማስቀርሽ። ገባሻ? ለምን እንደገነዝኩት ታውቃለህ? እኛ ሰፈር ማለት ነው መገነዝ የሚችል ሰው የለም። እላኛው ሰፈር ያሉት ዘንባንቺ አንቺ አፍሽ እንዳከብቺ ምንድነው ችግርሽ? እሺ እያስፈራራሽ ነው ያለሽው። ታውቆሻል። እያስፈራራሽ ደህና ናት ግን ንገረኝ። ደህና ናት እቺ ልጅ? ትዕግስቴን እየተፈታተንሽ ነው ያለሽው። ግልጽ ነው አይደል? የመረዳበት ሰው ነው እኮ እያደረግሽ ያለሽው። አንቺ ዝም በይ እባክሽ እዛ እንዴ። እና ወደ ጉዳዩ ስመጣለህ የሰፈሩ ሰው መገነዝ አይችልም። እሺ ሲቀጥል ያው ገና የሚገንዝ ሰው እስከሚፈለግ ድረስ ያው ሊበላሽብን ስለሚችል ነው እኔ ያቀስኩት። ይሄን ደግሞ የተማርኩት ሰው ሲገንዝ ምናምን አይችልም። በቃ ሲቀጥል ደግሞ አባቴን ብገንዝ ምን ችግር አለው? ጥሩ ሆነልኝ እኮ አባቴን ለመሰናበት ጥሩ ሆነልኝ። እንዴት ነው በሀገራችን እኛ ሴት ልጅ ትገንዛለች? አንቺ ሲጀምር ከድሮም ጀምሮ ቅናት አለብሽ። በቃ እኔ ወንድ ራሱ ዞር ብሎ ሲያይ በጣም ነበር የምቀኝብኝ። አቅሻለሁ እኮ። ኧረ ዛሬ ችግር ነገር ሆናለች። እንዴት ነው እኔ እኮ ስለ አንቺ ብዙ ነገር ነው የማውቀው። ቆይ ለአንቺ ከለላ ለመሆን መሞከሬ ነው። እንደዚህ ምንድነው እንደዚህ ያደረገሽ? ቆይ እንዳይታወቅብሽ የፈለግሽው ነገር አለ? ትምህርት ቤት ራሱ ከ1 እስከ 3 ስወጣ በጣም ነበር የምቀኝብኝ። በጣም ከወንድ ጋር ቆሜ ሳወራ በጣም ነበር የምቀኝብኝ። ሁሉ ጊዜ ቀናተኛ ነሽ። ለዚህ ነው እኔ ይቅርታ በጣም ለመሰለን ነገሮችን ለመሸፈን እየሞከረሽ ነው ወይ ደግሞ እቺ ልጅ ጤነኛ አይደለችም? አንቺ ጤነኛ ነኝ እኔ ጤነኛ ነኝ ብትሆኚማ እንደዚህ አታዋሪኝም። እኔ አንቺ በምንሽ ነው ነገር የምችለው? ሲጀምር እጅ በእናትሽ ዝም በይ እኔ ለምን ስራሽን አትይዥም? አንቺ አይደለም ለምን ከድሮም ስራሽን ጀምሮ አትይዥም? ትክክለኛ ሰው አይደለም የመጣው። ወደ እናንተ ስመጣ ደግሞ ማለት ነው አርፋችሁ ብትቀመጡ ይሻላችኋል። ማለት አርፋችሁ ብትቀመጡ ይሻላችኋል። ግን አንቺ ማለት ሰው ሲታገሰሽ ከትዕግስት እያለፍሽ ኧረ በእናትህ ዝም በል ዝም በል። ምን እየሞከርክ ነው? በዚህ መንገድ ነው ምን ታወራት የምትሞክረው? ይኸውልሽ እንደዚህ ማድረግ ትክክል አይደለም ወንድሜ። ይሰማኛል። ስርዓትሽን ይዘሽ ብትቀመጪ ይሻላል። እሺ ስርዓትሽን ይዘሽ ብትቀመጪ ይሻልሻል።
ለኔ እንደዚህ እንድታረግ አልፈልግም። እየሰማኸኝ ነው? እቺ ልጅ የሆነ ነገር ብትሆንበት ተጠያቂ ነኝ። ምክንያቱም እኔ ቤት ውስጥ ነው ያላችሁት። አንቺን ብትሆኚ ይኸውልሽ በቃ ምን እንዴት ታስፈራራኛ ወክርክ ነው ጭራሽ። ይቅርታ በጣም ብዙ ነገር ደግፈሽኛል፣ በጣም ብዙ ነገር አድርገሽኛል፣ አመሰግናለሁ። ግን ደግሞ እያየሽ ነው ያለሽው። ለአንቺን ብትሆን ደግሞ እቺ ልጅ የምትመለስ አይደለችም። አይናው ያሉትን ነገሮች የተረዳሁሽ ነው። አንተ እኔ እንደዚህ መታይ እኔ በኋላ መዘዙ ለኔ ነው። እቺ ነገር ብትሆን መዘዙ ለኔ ነው። ገብቷል? ምለቅ እንዳይመስል ሰራለሁ። ስርዓትሽን ያዥ። በእናትህ ዝም በል በእናትህ። ሴት ልጅ እንደዚህ መታል እንዴ? ይኸውልሽ አንቺ ነሽ ለዚህ ሁሉ ከካሜራ ፊትም ከካሜራ ጀርባም ብዙ ነገሮችን አድርገሻል። የራስሽ ምላስ ነው እንደዚህ እያስደረገሻለሁ። እኔ ምን ላድርግሽ? እኔ እንደም ኮተት እንዲዛውጣልኝ እንደም ከዚህ በኋላ ትሰሚያለሽ? በቀደም ኮተት ምትይ ሁላችሁንም እኔን ነው ኮተት ምትይ። አንቺ ነው። አርፈሽ ተቀመጪ፣ አርፈሽ ተቀመጪ። ጤነኛ ነሽ? በጣም ልክሽን እያለፍሽ ነው። ይኸውልህ እየሰማኸኝ ነው? ከዚህ በኋላ እቺሽ መታገስ አልችልም። እየሰማኸኝ ነው? እኔ ነው ኮተት ምትይ? አዎ ኮተት ነሽ። አንቺ አርፈሽ ቁጭ በይ። ምንድነው? ልቀቂኝ እባክህ ወደዛ። ለብሮ ስራት ማትይጂ አንቺ ልጅ ግን እሱ ላይ ሲሆን አዋራጭሽ ምን ላይ ሲሆን ማዋራ ጓደኛዬ ናት ምንም አታረገኝም ብለሽ ነው አይደል? እሺ እንዳንቺ አንቺ ነሽ እንደዚህ እንደመታ ያስደረግሽ። ስራሽ ነው። ስራሽ ነው ያስመታሽ። እኔ ምን ላድርግሽ? ምላስሽ ነው ያስመታሽ እንዴ? ይኸውልሽ እኔ እስካሁን ምለቅ እንዳይመስል። እስቲ እንግዲህ ችግር የለውም እሱ አለቀ። ዘርማን ዘር ነው ማጣፋት። እቺ የተናገርሻትን ነገር ደግሞ ካሜራ ትፍጭም እንደማድረግሽ አሳይሻለሁ። እሺ ታያታለሽ። ውድ ቤተሰቦቼ እንግዲህ በጣም ይቅርታ ማለት ለሚዲያ የማይመጥን ነገር ስሜታዊ ሆኜ አድርጌ ይሆናልና በጣም ይቅርታ ማለት በጣም እንግዲህ ከተፈጠሩት ነገሮች አንጻር ከማውቀው ነገሮችን እያወቅኩኝ በዚህ ደረጃ ትዕግስታችንን እየተፈታተነችን የፈለገችውን እያደረገች ስቲል እንግዲህ እኛ ላይ ዛቻና ማስፈራሪያ ነው እያደረገች ያለችው። ይኸውልሽ አባቴ ሞት በጣም እየታገስኩሽ ያለሁት ሴት ስለሆንሽ ነው። እምቢ ካልሽ ግን የሚደርስብሽን ነገር የምትቋቋሚ አይመስለኝም። ቆይ ግን ከጀርባ የምታያቸው የምትተማመኝባቸው እነማን ናቸው? አይገባም። በቃ ችግር የለውም። እኔም የደረስኩባቸው ነገሮች አሉ። መጨረሻሽን አሳይሻለሁ። እናያለን፣ አብረን እናያለን። አታውቂኝም፣ አሳይሻለሁ። ወይ አንተ ምን አታውቂኝም? አንተም አታውቂኝም። አንቺ ከዚህ በኋላ ልንገርሽ፣ መተንፈስ ሲያምርሽ እንኳን አስፈቅደሽኝ ነው የሚሆነው። እሺ መተንፈስ ሲያምርሽ ሌላ አይደለም። ውድ ቤተሰቦቼ እንግዲህ በተቻለኝ አቅም በጣም በትዕግስት እንግዲህ አትሊስት ሚዲያ ላይ ነው ያለሽው። ስርዓትሽን ያዥ። ውድ ቤተሰቦቼ እንግዲህ በጣም በትዕግስት እንግዲህ ነገሮችን ለማለፍና ለማረጋጋት እየሞከርኩኝ ይገኛለሁ። ነገር ግን ሁሉም ነገር በምጠብቀውና በማስበው ልክ እየተንቀሳቀስ አይደለም። እያያችሁ ነው። ሁኔታዎች እንዳሰብናቸው አይደለም፣ እንደምንፈልጋቸው አይደለም። ለማስተካከል በምንሞክራቸው መንገድ እየሄዱልን አይደለም። በጣም ብዙ ነገሮችን እያበላሸችብን ትገኛለች። አሁን ከአንቺ አንድ እርዳታ ነው የምፈልገው። ያንን ነገር በሌላ ነገር ግን ልረዳችሁ። ምን ገንዘብ ኖሮች ነው የምትረጂ? ስሚ እኔ እንኳን ከአንቺ አይደለም ከማንም ዱዲ ሳንቲም የምፈልግ ሰው አይደለሁ። ገባሽ? ከባለቤትሽ ጎን የቆምኩትም ምንም የማገኘው ጥቅም ኖሮ አይደለም። አንቺ ስለተስገበገብሽ ነው። ገባሽ? ጥቅመኛ ስለሆንሽ ብር ፈልገን ካንቺ ከዚህ ጋር ተባብራችሁ ብር ይልበሩ አልኩሽ እኮ። ከዚህ በኋላ አንድ ብር አታገኛትም። አንዲት ብር አታገኛትም። ጀመር ፊት ራሱ ይሄማኝ ነው። ሴት ልጅ ነሽ እንደዚህ እንዳይመለስ ማራክሽ ባክሽ ተይ። አንቺ ብር ፈልገሽ ነው እኔ ማን ተባብራችሁ ሁላችሁም ተባብራችሁ ካንቺ ብር ፈልገንኛ ብር ፈልጋችሁ እኔ ካንቺ የትኛው ካንቺኛ ብር ፈልገን እኔ መምጣት አለባችሁ። ኦኬ እኔ እኮ ስጪኝ አያሃለ ጭራሽ ነገር ወደ እኔ ያዞረችው እኮ አንተ ልጅ። እኛ አንቺን እየጠየቅን ያለ ነው ብር ስለፈለግን ነው። አዎ እንጂ ለባለቤት ያስባችሁም ሆነ ምናምን አይደለም። ኦኬ አንቺ ለምን ነው ስለ ባለቤት ይስናታ እንደዚህ የሚያረጅ ሲጀምር? እያይሻት ከሆነ አንድ ነገር እንድትረጂ የምፈልገው ስቲል ስለ ባለቤቱ አንዳች የሚጨንቃት ነገር የለም።
አይደለ እንዴ? ባለቤት ለምንድን ነው የማልጨነቀው? በቃ ስለ ባለቤትሽ የሚጨንቅሽ ነገር ካለ እኔ የምፈልገው ካንቺ እሱ ነው። ልጅ አለን። ችግር የለውም። እኔም የምፈልገው እሱ ነው። ዛሬ ከባለቤትሽ ጋር ተገናኝታችሁ ባለቤትሽን በየትኛውም መንገድ ሆነ ምንም አይነት ክፋት ይኖርሽ አውቃለሁ። ዛሬ እሱን አሳስሬ ወስጄ ሄጄ ጸበል እንዲጠመቅ ማድረግ እችላለሁ። ባትፈቅጂ እንኳን አንቺ ከፈቀድሽ ግን ራሱ ላይ እስቲ ስወስድሽ ቦታውን ያለበትን ሁኔታ ታያለሽ። ግልጽ ነው አይደል? ነገር ግን ለማንኛውም እናንተ ልታስጠምቁ ትችላላችሁ። እኔ አሁን በጣም የስብሰባ አንዲት ነገር አልኩሽ እኮ ድርጅቱ ላይ አንዲት ነገር ስልጣን አይኖርሽም። አንቺ ባይፍሽ እንዳከብቺብኝ በእናትሽ ጆሮ ያትጪ። ስሚ አንዳች ነገር ማንቀሳቀስም ሆነ ምንም አይነት ነገር ተሳትፎ ሊኖርሽ አይችልም። ባለቤትሽም ደግሞ እንዲፈርም ያደረኩት ነገር አለ። የፈረመበት ነገር ያንቺን ውክልና የሚያነሳ ነው። ያችን ውክልና ደግሞ አታገኛትም። ውክልና አግኝተሽ እየሰራሽ እንዳለ ግን ታውቂያለሽ አይደለ? ድርጅቱ ላይ ያ ከተነሳ አንዳች ምንም አይነት መፍት እንዳሌለሽ እንድታውቂው ነው። አሁን ግን ለመጨረሻ ጊዜ ባለቤትሽን ሄደን እንድታሳመኝልኝ ነው የምፈልገው። ጸበል አንቺ ምን አባይ ነው የምትሰጪኝ? ለኔ ምን ነው የምትሰጪኝ? መንገድ አትጓዝ። ብር የምፈልግ ከሆነ ፊት ለፊት ተናገር፣ እሰጥሃለሁ። እኔ ለሰው ክፉ አይደለሁም። ተረጋጋና አውራት። በቃ ሰንደዘን ባህሪ ካለ በምንም መንገድ ልትግባባችሁ። ይኸውልሽ አሁን ባለቤትሽ እንዲድን ትፈልጊያለሽ ከሆነ እባክህ እሱ ጤነኛ ነው እና ለምን ጸበል ገባሽ? እሱ ጭንቅላት ኧረ ጸበል አልገባም። ይኸውልሽ ጸበልም አልገባም። ጸበል ገና ልወስድ ነው። አንተ ዝም በል ነው እየሰማኸኝ ነው? እኔ አሁን በማያገባኝ ነገር አንተ እንርዳ ብዬ እኔ ልንገራት ስለማይሆን ምንድን ነው የምትነግራት? እኔ ወሬ እንድታሳመኝ አይደለም የምፈልገው። ባለቤቴ ስሚ በቃ ነው ወሬ እንድትቆይ ስሚኝ አንዴ ነኝ። ምንም የምትነግርሽ ነገር የለም። እዚህ ጋር የምትለፈልፈው ነገር ነው መስማት አልፈልግም። ይሄ አሁን ክፋት ነው። እስኪ አሁን ይሄ ለኔ ክፋት ነው አይደለም እኮ እነሱ በዚህ ደረጃ አሳበርሽ እንዴ? እኔ ባለቤቴ እንዴት ነው እንትን በቃ እሺ ችግር የለውም። ልጅ እኮ አለን፣ በመሀላችን ልጅ አለ። ተው በቃ ሆድ እየባሳት ነው። በቃ አንተ ዛሬም በድጋሚ እንድትተባበሪ እንፈልጋለሁ። ባለቤትሽ አንቺ እንዳልሽው ከጸበል አምልጦ ስለወጣ ማናገርም የሚፈልገው እንግዲህ ሚስቴ ናት ብሎ ማስቀምጦት የነበረው አሻንጉሊት ነው ቤት ውስጥ እና ዛሬ ግን አብሬያችሁ ልሄድ አልችልም። ወደሽ ነው የምትሄጂው ማለት ነው። ይቀናል ወንድ ስለሆነ ወይ ብቻሽን መግባት ትችል። አንቺ ባለቤትሽ አይደለ? እንዴት ነው እንደዛ ያደረገችው? ስለምትበቅ ነው አሁን ከሱ ጋር ሲያይኝ ባለቤቴ ሊቀና ይችላል። እነሱ ተደብቀው አንቺ ማውራት ያረጋችብኝ ነው ብሎ ስለሚያስብ ከነሱ ጋር ሄደም እኔ ወደ ስራ ሄዳለሁ። እናንተ ጸብም ታስቀምቁ ከሆነ አስጠምቁ። እኔ ሰዓቴ ረፍዷል። በሉቻ እንዲቀይ ምን ለማቆ አውርተን እኮ ጨረስን አይደለ? ምን ይሁን ይችላል። እንደዚህ ነው መቻው መትይን ሲጀምር ብዙ ነገር ለፈለፍሽ። እንደዚህ ካሜራውን ካጠፋሁት ወርቅነሽ፣ ካሜራውን ካጠፋሁት በህይወትሽ የሚቆጭሽን ነገር ነው የሚገጥምሽ። ጓደኛዬ ነሽ ብዬ ብዙ ነገሮችን ለማለፍ እየሞከርኩ ነው። አንቺ ዝም በይልኝ አንዴ። እኔ ልንገርሽ፣ ይሄ ጥያቄም አይደለም። ባለቤትሽ ጋር እንሄዳለን አንድ በአንድ እሱን ማሳምንበት መንገድ አለ። ትሰሚኛለሽ? አንድ በአንድ ያሉትን ነገሮች ለማስረዳት ትሞክሪያለሽ። ማባበል ባለብሽ መንገድ ታባቢያለሽ። ጸበል እንዲሄድ የመጨረሻ እድላችንን በአንቺ በኩል እንጠቀማለን። እኔ ራሱን እንዳይጎዳ ስለፈለኩ ነው። እሺ ቢያንስ የሆነ ሴት ካጠገብ ሊኖር ይገባል። ምክንያቱም ይቀናል። አብረሽኝ መሄድ ትችላለሽ? አዎ እችላለሁ። ውድ ቤተሰቦች እንግዲህ ቅድም ውድ ቤተሰቦቼ እንግዲህ በተቻለኝ አቅም እባክሽን እሺ፣ አንቺ ሰው ላይ ጦስ የምትሆኚ ሰው ስለሆኝ ዝም በይ በቃ እባክሽን። እኔም ግን እቺ ልጅ ጸበል አብረው ብትቀበል ደስ ይለኛል። ውድ ቤተሰቦች አንቺ አብደሻል እያልሽኝ ነው እንዴ? አንዴ ጤነኛ አይደለም። እኔ ነኝ ያበርኩት እነሱ ነው። እሺ እኔ ነኝ ያበርኩት። አንቺ ትክክል ነሽ። ጤነኛ ነኝ። ኧረ በእናትሽ በቃ እስቲ አንዴ ማውራት ለምን አታውቀውም? ምን እየሆንሽ ነው? ጸበል ግቢ ያልሽኝ እኮ እኔ በቃ እኛ እንገባለን፣ ችግር የለውም። ግቢ ያልኩት እኔ መሻንቻ አልኩኝ። ውድ ቤተሰቦቼ እንግዲህ በተቻለን አቅም ነገሮችን አረጋግተን ተገቢ በሆነ መንገድ ለማስተላለፍ እየሞከር እንገኛለን። ነገር ግን ሁሉም ነገር ባሰብነው መንገድ እየተጓዘልን አይደለም። ለእናንተ ተገቢ የሆኑትን ነገሮች በሙሉ የምናስተላልፍ ይሆናል። ቀጥታ ወደ ጀንበሩ ቤት የምንሄድ ይሆናል። ከዛ በኋላ እሱን በማሳመን አስፈላጊ የሆኑትን ነገሮች የምናደርግ ይሆናል እና
ጀንበሩን እንግዲህ በባለቤቱ በኩል ብቻ ነው እንግዲህ እሱን ማሳመን የምንችለውና እሱን አሳምነን ቀጥታ ወደ ጸበል የሚሄድበትን ሁኔታ ካመቻችን በኋላ ድርጅቱም ላይ እንግዲህ አንዳንድ እንቅስቃሴዎች እንዳይደረጉ የህግ አካላቶችም አንዳንድ እገዳዎችን እያደረጉ ይገኛሉ። መፈረም ያለበት እንግዲህ አቶ ጀንበሩን ተገቢ በሆነ መንገድ እንግዲህ አሳምነን ለባለቤቱ የባለቤቱንም ስም ኤቭሪቲንግ ነገር በማስቀመጥ ያንን ነገር ውክልና ያስቀመጠውን ነገር እንዲነሳ አድርገናል። ያ ተነሳ ማለት ደግሞ እንግዲህ እሷ የእሱን አይምሮ ታማሚነት ተጠቅማ የምትወስዳቸው አንዳችም ንብረት እንዳይኖር በህግ በኩልም ተጠቅመን ያደረግናቸው ነገሮች ስላሉ ያ ነገር ተገቢ በሆነ መንገድ የሚንቀሳቀስ ይሆናል። እናንተም ተገቢ የሆኑትን ነገሮች እንግዲህ እንድትከታተሉ ፈልጋለሁ። ቅድም እንግዲህ ላደረግኩት ስነ ምግባር የጎደለውን ነገር ይቅርታ መጠየቅ ፈልጋለሁ። ውድ ቤተሰቦቼ ቀጣይ እስከምንገናኝ ድረስ ቸር ቆዩልኝ።